ተወዳጁ የጽናት ድራማ በተለመደው ሰዓት ተለቆልናል። ትንሽ አወዛጋቢና አስደንጋጭ ነገሮች ተፈጥሯል። እሱም ደግሞ ምንድነው? በተለይ ሰኒዬና ክብሮም ያሉበት ሁኔታ በጣም ደስ ይላል። ቤቲ ያለችበት ሁኔታ ደግሞ በጣም አሳዛኝ ነው። ጽናትም ያለችበት ሁኔታ አሳዛኝ ነው። ምክንያቱም እንደውም ጽናት እሱ ምቅ አድርጓት ያለሽበት ሁኔታ አውቃለሁ፣ እረዳሻለሁኝ፣ ምንም ማድረግ አልችልም፣ ነገሮች ይስተካከላሉ ብሎ እያጽናናት ነው። እኔ እኮ ሌላ ሰው እየሆንኩ ነው፣ ሌላ ክፉ ሰው እየሆንኩ ነው፣ ተጠራጣሪ እየሆንኩ ነው፣ የሆነውን ያልሆነውን ነገር ተጠራጣሪ ሁኛለሁ ብለዋለች። ና እሱም ደግሞ ይሄን ሁሉ ነገር እንድትሆኝ ያደረገሽ ያሳለፍሽው መጥፎ ነገር ነው ብሏታል። እና ስለዚህ ይሄ ነገር ደግሞ እየሆነባት ያለው ታውቃላችሁ ከምታየው አንጻር ነው። ቤት እያደረገች ያለችው ነገር አለ። ማታ ማታ ሲመሽ ሰው ከተኛ በኋላ ወጥታ ትሄዳለች። የሆነ ሰው ጋር ተገናኝታ የሆነ ነገር አድርጋ ትመለሳለች። ይሄ ማለት ደግሞ ቤተሰቡን ለማጥፋት ቆርጣ ተነስታለች ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ። ዌልካም ብያለሁ። ተወዳጁ የጽናት ድራማ እንግዲህ በተለመደው ሰዓት ተለቆልናል። እሱም ነገር እንግዲህ በደንብ እያያችሁት ነው። በተለይ እንድንሆን የምንፈልጋቸው ነገሮች ሆነዋል። ሰኒና ክብሮም ደስ የሚል ጣፋጭ ምርጥ ፍቅር ጊዜ እያሳለፉ ነው። ምክንያቱም በተለይ እህቷ ይሄን ነገር ከሰማች በፍቅር ነው ናይምሮ እንትን ያለው። እህቴ ልቧ ተሰብሯል፣ በፍቅር ልቧ ተሰብሯል፣ በምትወዳቸው በምታውቃቸው ሰዎች ልቧ ተሰብሯል። ስለዚህ የኛን ፍቅር የኔንና ያንተን ፍቅር አምና እህቴ አትቀበልም ብለዋለች ማለት ነው። እሱም ደግሞ የሆነውን ነገር ሁሉ አምነን እንቀበላለን ችግር የለውም ብሏታል። እና ይሄ ነገር ደግሞ እንደሚዋደዱና ንጹህ ልብ በንጹህ ፍቅር እንደተዋደዱ ያስታውቃል ማለት ነው። ቤቲ አሁን ላይ እያደረገች ያለችው ነገር ትንሽ እጅግ በጣም ከባድ ነገር አለ ማለት ነው። ቤተሰቦቼ እነ ጽናት ቤት ያለችው ልጅ ጨው ጨምሪ ብዬ ሰጥቻት ነበር የተመለስኩት ስልኬ ሲጠራ ብላታለች። እሷ ግን ጨው ሳይሆን የሆነ ነገር ሌላ ነገርም እየጨመረች ይመስለኛል። ምክንያቱም ታውቃላችሁ ቤቲ የሆነች አጋጣሚ ነው የምትፈልገው እነሱን ለመጉዳት ማለት ነው። ምክንያቱም ኬራ ለእኔ ካልሆንክ ለማንም ሰው አትሆንም ብላ እየፎከረችበት ነበር በፊትም ማለት ነው። ከዛን ግን ደግሞ ጥፋቷን አምና ላለመቀበል ጥፋተኛ ነኝ ብላ ላለማሰብ ከዛ ምን አደረገች? እብድ ነኝ ብላ ወይንም ያበደች አስመስላ የጫት እንጨት ጆሮ ላይ አድርጋ ፌስታል ጭንቅላቷ ላይ አድርጋ መሄድ ጀምራ ነበረ። ከዛም በኋላ አንስተዋት የተወሰኑ ጊዜና ለተወሰኑ ወራት አይተናት አንዳቅም ወይንም ደግሞ ጠፍታ ነበር እነ ጽናት ድራማ ላይ ማለት ነው። ምክንያቱም ሌላ ነገር እየሰራች ማለት ነውና አሁን እንግዲህ ደግሞ እንደምታስቡት ቤተሰቦች በጣም ብዙ ነገሮችን ታደርጋለች። በተለይ ደግሞ እነ ጽናት ቤት ያለችው ልጅ እነ ኪራ ቤት ያለችው ልጅ እሷ ልጅ በጣም ብዙ ነገሮችን እያየች ነው። ኩሽና ቤቱና ብቻዋን እያወራች ስታገኛት ምንድን ነው ብላ ነበር የጠየቀቻት። እንዴት አንድ ሰው ሁለት ሶስት ገጸ ባህሪ ይይዛል? እንዴት አንድ ሰው ሁለት ሰው ይሆናል? ማታ ውጭ ትወጣለች። እኔ ይሄን ነገር ነግሬሽ ቤቱ እንዲበጠበጥና በእኔ ምክንያት እንድትጣሉ አልፈልግም፣ ግን ደግሞ የማየው ነገር ደግሞ ከሷ በላይ አንቺ ትበልጭብኛለሽ ብላታለች። እና ከዛም በኋላ ግን ቪዲዮ ቀርጸው ለመያዝ ምናምን ተስማምተዋል። ቪዲዮ ቀርጸዋል። ራቁቷን ገላዋ ላይ እየታጠበች ቪዲዮ ቀርጸዋታል። ይህን ያደረገችው ነገር ለማስፈራራትም ሊጠቅማት ይችላል ለጽናት። ግን ደግሞ ጽናት ይቅርታ ማድረግ ዝምተኝነት ነው የምናውቃትና ይህን ታደርጋለች ብለን አልጠበቅንም። እሷ ራሱ ጥያቄ ሆኖባታል። ምክንያቱም እንዴት እንደዚህ ላደርግ ቻልኩኝ? ይህን ነገር እንዴት ነው በቃ ግራ ነው የተጋባችው ማለት ነውና በእርግጥ ክፋትም ሆነ ደግነት ሰው ነው የሚያስተምረን ማለት ነው። ቤተሰቦቼ በጣም ከባድ ነው። ናሆሜና ምሩዬም ተስማምተው በፍቅር በፈገግታ ስላየዋቸው በጣም ደስ ብሎኛል። እሷም ደግሞ ከሱ ፍቃድ ውጭ ምንም እንደማታርገ ቃል ገብታለታለች። እሱም ደግሞ ነገሮች ሁሉም ነገር ቀስ በቀስ ይስተካከላሉ አትጨነቂ ብሎ ተማምነዋል። የጽናት ድራማ አሁን ላይ በጣም ደስ በሚል ሁኔታ ፍቅር በፍቅር ነው። እነ ጽናት ቤት ግን አሁንም ቢሆን ብጥብጥና ጠቡ እንደቀጠለ ነው። የእነ ጽናት ቤት መቼ በደስታ ሞልቶ እንደማየው አላቅም። ቤቲ እዛ ቤት እስካልወጣ ድረስ መቼም ቢሆን ሰላም አይሆንም እና ይሄ ነገር ደግሞ ለነሱ እጅግ በጣም ከባድ ይሆናል ብዬ አስባለሁ ማለት ነው። ቤተሰቦች አላቅም ምን እንደምል አላቅም። ጽናትና ኪራ ፈተናቸው መከራቸው በዛ። በነገራችን ላይ የእውነት ፍቅር አዎ መከራ ይበዛበታል፣ ጭንንቅ ሁሉ ነገር ይበዛበታል። ግን ደግሞ አንዳንድ ጊዜ ሲበዛ ይከብዳል። ጽናት አሁን ላይ በቃ ሁሉ ነገር መታገስ ስላቃታት እንደ ሌሎቹ ሰዎች ክፉ ሰው እየሆነች ነው ማለት ይቻላል። እና በእርግጥ ብዙ ተጽዕኖዎች ሲበዙብን ምን እንደምናረጋ አናቅምና አሁን ላይ በጣም የምታረገው ነገር ግራ ገብቷታል ጽናት ማለት ነው።